የአየርላንድ መንግስት እኛ ጋር መጥቶ መኖር ለሚፈልግ ሰው 140,000 የአሜሪካን ዶላር እንከፍላለን እያሉ ነው። እውነት ነው ወይ? 140,000 ዩሮ ተከፍሎት ገጠራማ አካባቢ የሚኖር ሰው ቢመጣ ትቀበላላችሁ ወይ ብዬ ኢሚግሬሽን ኦፊሰሮችን ጠይቄያለሁ። ወቸው ጉድ ፖድካስት አንድ ሰው እናንተ ጋር ቀርቦ የሆነ ነገር ሲናገር መረጃውን ማጣራት አለባችሁ። ከዚህ በኋላ ቆይ ይሁላችሁ እንግዲህ ተፈርዳላችሁ። ስተቱ የማን እንደሆነ ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤቴ ውስጥ። አስተውሉ ብቻ። አሁን እሱ ስራ ሄዷል። አሁን ስንት ሰዓት ነው? 4 ሰዓት ሊሆን አይደል? አይዋት ገና ከእንቅልፏም አልተነሳችም። ይጎዳ የመጣ ወገን መተና ሀበሻ ፎሎ አርግ ብራዘር የሞስኩራዬ ወደ ስብስቦቻችን እንገባለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ያው እንደተለመደው ላይክ አድርገን ነው እንግባ። ለምታሳዩኝ ሰፖርት ከልብ አመሰግናለሁ። ወደ ስብስቦቻችን እንግባ። በማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ መስልሽ ነው? አዎ የለኝ ስለሽ ግን ደስ ይላል። አሁን ይሄ እንደዚህ ነው። በላቸው ደግሞ ይባላል ታች በላቸው ፓርክ ውስጥ ያለው እሱ ሳሎን ስትደገፊው አይርብም። እንዴት አገኘሽኝ ግን? አታገኘኝም ከዚህ በኋላ ምን አገባኝ? የሳርዴት ይላል። ምን አገባኝ? ዛሬ ከማን ያዘዋል? እሸቱ ጋር ነሽ? ማን ያዘዋል? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ማን ያዘዋል? What do you do for a living? እግዚአብሔር ይመስገን በጣም ደህና ነኝ። ሂል አደርጋለሁ። ፖድካስተር ነኝ፣ ሬስቶራንተር ነኝ፣ ሞቲቬሽናል ስፒከር ነኝ። አራት ነገር እያረክ ነው ማለት ነው። ያ ስለዚህ በወር በሳምንት ወይ ምን ያህል ገቢ ትሰራለህ? የሚያስቅ ነገር አለው ግን በወር በሳምንት ምናምን ስንት ገቢ ታገኛለህ ነው? It's all about your income። እዚህ ጋር የሚያስቅ ነገር አልታየኝም። So I have multiple sources of income. So ከ7 ቦታ ገንዘብ አገኛለሁ። ስለዚህ በቀን በሳምንት በወር በአመት ስንት እንደማገኝ እኔን ሳይሆን አካውንታንቴን ነው መጠየቅ ያለብሽ። ሌላ ጥያቄ መጠየቅ ይችላል? አካውንት ላይ ምን ያህል ብር አለ? አካውንቴ ላይ የትኛው አካውንቴ ላይ ነው? የዶላሩ ላይ ነው? የዳሽኑ ላይ ነው? የአቢሲኒያው ላይ ነው? የንግድ ባንኩ ላይ ነው? የቱ ላይ ነው? ቤዚካሊ I have good money ግን እንደዚህ ብዬ ስንት አለኝ ብዬ ካልኩሌት አላደርግም። ስለዚህ በቃ አካውንታንት ታገኝልን እሷን ተጠይቅልን አይደል? ያው ማወቅ እንፈልጋለን። ካልሆነ ያው ሞቲቬሽናል ስፒከር ምናምን ሆናለሁ። በጧት ተነሱ። አርሰናል ዋንጫ ቢበላም ባይበላም ገባሽ? ሰራተኞች አሉኝ፣ ቢዝነስ አለኝ። ኤቭሪዴ ገንዘብ ይገባል ይወጣል። I'm not into like ገንዘብ ያ አሁን እኔ የሚያዩት ተከታዮች አሉ። ለነሱ እናውቃለን ከድሮ ጀምሮ ሞቲቬት እያደረግ from nowhere ነው እዚህ የመጣኸውና የምትለኝ ነገር ካለ? ብዙ ወጣቶች ገንዘብ ያሳዳሉ ግን ገንዘብ አያገኙም። ገንዘብ ሳይሆን ማሳደድ ያለባቸው ጠቃሚ ነገር መስራትን ቢያሳዱ ገንዘቡ ይከተላል። ሰዎች የሚጠቅም ነገር ስንሰራ ለዛ ነገር ይከፍሉናል። ስለዚህ እኔ ራሴ እንዴት ነው የተቀየርኩት? የሰው ችግር ምንድነው? ሰው አልተነቃቃም። ብዙ ሰው ስሜት ቁስል አለበት። የሰው ችግርማ ገንዘብ ነው። የኛ ችግር ገንዘብ ይጎዳ አንዳንዴ እንደዚህ እንዴ የምርነት ወበለው እንዴ አንዳንዴ ሪላክስ ማድረጉ አሪፍ ነው እኮ መብላቱ ነው። ረበል እየቀዘፈው እኮ አይ በለውና አለልህም ቢልልኝ ሀብታም በሆን በኋላ ጠንቋይ ቀለቦ ነው ጅብ ጋልቦ ነው ምናምን ነገር አይሰራም። እዚህ በረሃ ላይ እንደዚህ እየሰራው ማለት ነው። ያው እንድታውቁ ብዬ ነው፣ ምስክር እንድትሆን ብዬ ነው። አንተ ይሻልሽ ገብቶሃል? አይኛው እውነት ነው። ሀብታም ቢሆን በግ ጋልቦ ነው እንጂ ባለ ብዙ በጎች ምናምን ነበሩ። እዚህ በረሃ ላይ እንደዚህ እየሰራው ማለት ነው። ሞጣ ዘ ቢልዲንግ እኔ ህንጻ አይደለም ኢን ዘ ቢልዲንግ ነው ይባላል። ማይ ወራት ይሄ ማይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው ይባላል።
ሞታ ዘቢውልዲንግ ካልክ ሰውየው ህንጻ ነው እያልክ ነው። ወሸላ የሚልኩትን ብሎክ አድርጉ። እቺ ሴትዮ ችግር አለባት እንዴ? ኢትዮፓል ብላ የምትመጣ ማይ አትላቂ። አሁን መጨረሻሽ ብሎክ ላደርግሽ። ኧረ ሞታዬ አታስወርደኝ። ወረረዳ ራስ ፎቶ ራሱ የእንትን የሰገጡማ ይሄንን የ44ኛው ክፍለ ዘመን እንዴ አርገት እነሳለ እንዴ ውረድ እናንተ ያለ ነገር ምንም ነገር የለኝም። ምንድነው ሁለት አንግስት ተሰራ ነው ሰዓት ነው የተሰራውት በዚህ በሶስተኛው ቅያስ። አዎ ታውቃቸዋለህ እንዴ? እና ላዛር ናቸው እናታቸውን ቀደም ምን አገባን? እሱማ አገባኝም እንዴ እናው ምንም የለም። ምንም በቃ የፈጠነ ነው በቃ ዳጥ ያደረጉኝ እንዴ። ጃኬት ግን ያምራል። በስማ አረ እቺን እንኳን ትረፈኝ እንዴ። በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው። አረ ባዶ እጄንም አልገባም። ከኛ ጋር ነው ስራ በቃሽ። ያመጣል። የምር ውሰዱኝ። የምር ነው የምር እነሱን ለመብለጥ ነው የምጠራው። አንዳ የአየርላንድ መንግስት እኛ ጋር መጥቶ መኖር ለሚፈልግ ሰው 140,000 የአሜሪካን ዶላር እንከፍላለን እያሉ ነው። እውነት ነው ወይ? 140,000 ዩሮ ተከፍሎት ገጠራማ አካባቢ የሚኖር ሰው ቆይ እንትን ተውና ቤቱ እንዴት ነው የሚያምረው? ከጀርባ ያለው በፈጣሪስ በጣም ነው የሚያምረው ቤቱ። መጣ ትቀበላላችሁ ወይ ብዬ ኢሚግሬሽን ኦፊሰሮችን ጠይቄያለሁ፣ ሎየሮችን ጠይቄያለሁ። ኢሚግሬሽን ሎየሮችን ፈጽሞ ወሬው ውሸት ነው። እዚህ ሀገር እንደዚህ አይነት ብር ተከፍሏችሁ ኑና ኑሩ የሚል ማስታወቂያ በፍጹም አልተሰራም። ጀስት አንዳንድ ሰዎች ይሄንን ቪዲዮ ከምን አንፃር እንደሰሩትም አላውቅም፣ ውሸት ነው ማለት ነው። እዚህ ሀገር በጣም ብዙ ሰራተኞች መጥተው ስራ ይሰራሉ። ስኪልድ ናቸው ግን የተማሩ ሰዎች ወይም የእጅ ሙያ የተለያየ ሙያ ያላቸው ሰዎች መጥተው ስራ ይሰራሉ። በትምህርት በተለያየ ምክንያት ይመጣሉ ወደዚህ ሀገር በህጋዊ መንገድ ማለት ነው። ግን ይሄ የተባለው ነገር ውሸት ነው። ወቸው ጉድ ፖድካስት አንድ ሰው እናንተ ጋር ቀርቦ የሆነ ነገር ሲናገር መረጃውን ማጣራት አለባችሁ። ከዚህ በኋላ ይሄ ነባ የሚባል አነጋጋሪ ሙዚቀኛ ስለኔ የተናገረው ነገር ሲሰምተን እንመለስና እንደው ተቃራኒው ነው የተናገረው ማለት ይቻላል። እስቲ አንዴ የሚለውን ሰምተን እንመለስ። ቅድም ከእንትና ጋር እዛ ነው የምታወቁት? ከኑቲ ዳሉ ኑቲ ሀስለር ነበር የሌለ ሀሳብ በጣም ኢንስፓይሪንግ። እሱ አንድ ክፍል ይበልጠኛል። ወላይታ ሊቃ የሚባል ትምህርት ቤት ነው የሚማር። ወላይታ ሊቃ ማለት ከየክፍለ ሀገሩ ከየቦታው አንደኛ ምናምን የሚወጡ ልጆች ተሰብስበው እነሱ ደግሞ ተፈትነው ተወዳድረው የሚገቡበት ትምህርት ቤት ነው። እሱ አንድ ባች ይበልጠኛል። በጣም ጎበዝ ተማሪ ነው። ስለሱ አይደለም ነው በጣም ሀስለር ነው። በጣም እኛ ቤት በጣም የሚወዱት ሰው ነው። እና እንግዲህ ነባ እኔ ሀስለር እንደሆንኩኝ ምናምን የተናገረው ጎበዝ ተማሪ ነው ምናምን ብሎ አለፈ። ያልተናገረው ግን እኔ አንተን ራስህ ልጠይቅ ነባ፣ አሁን አንተ እኔ በራሴ ጥረት ብዙ ነገር እንዳረኩት እናገራለሁ። ግን አሁን ሶሻል ሚዲያ ላይ እሰራለሁና የመጀመሪያውን ሶሻል ሚዲያ አካውንት ፌስቡክ እንዴት እንደሚከፈት ያሳየኝ ፌስቡክ አካውንት ከፍቶ የሰጠኝ ማን ነው? እሱ ለምን አልተናገርክም? አንተ አይደለ የከፈትክልኝ? ኮምፒውተር የሚባል ነገር በህይወት ያውን በኮምፒውተር ብዙ ነገሮች እሰራለሁና ኮምፒውተር የሚባል ነገር ለመጀመሪያ ጊዜ የነካው ኮምፒውተር የማን ነው? የፋዘርን አንተ አምጥተህ ምን ሊል ነው ምናምን ቢሆነ አሰፍስፌ ነበር ስጠብቅ የነበረው ማለት ነው። እየተሞጋገሱ ነው ይሞጋገሳሉ። ኮንፍሮንት ያደርጓል ምናምን ቤት ስጠብቅ የነካሁት ቢሲ ምንጫወት ብለህ ነው ከኮምፒውተር ጋር አገናኝተህ ህይወቴ እንዲቀየር በጣም ብዙ አስተዋጽኦ ያበረከትኩ አንተ ለምን አልተናገርክም? ሌላ ደግሞ እንደው በርገር ራሱ የመጀመሪያ በርገሬን በልጅነቴ የበላሁት የት ነው? እናንተ ቤት አንተ ነው ያበላኝ። እና ነባ ባይዘው ከዚህ በፊት ወቸጉላ የተወሰነ ነገር ተናግሬያለሁ እኔም። ኤኒዌይ ነባ አዲስ ሙዚቃ አውጥቷል፣ አልበም፣ የሚገርም አልበም ነው። ረጋ ያለ ነገር የምትወዱ ሰዎች ካላችሁ ነባ ብላችሁ ይውለት፣ በጣም አድምጡለት። በጣም የሚገርም ልጅ ነው። ነገር ግን ስለ ሰው ስትናገሩ የዛን ሰው ነገር ብቻ አንስታችሁ እናንተ ያረጋችሁልትን ነገር ለመናገር የምታፍሩ ሰዎች ታሳፍራላችሁ። ምን አለ አሁን እንደዚህ አድርጌለታለሁ ብትል ምን ችግር አለ? ባይዘዌ እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመን መሰለኝ። ትክክል አልነበረ? አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደለም ላይክ አልገባም። አንገቴ ውስጥ ገብቷል ያዘኝም። እዚህ ጋር ፍለጥ ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ዳኛዎች ኤምኤምኤ ላይ መብት አላቸው። የሆነ ጨዋታው ወደ ዴንጀረስ ፖዚሽን እየሄደ እንደሆነ ካወቁ
they can stop the fight, they can finish the fight እና ዳኛው ነው ያስነሳው። ላይክ እኔ እንዳጨርሰኝ አላልኩም እሺ እኔ ያው ጨዋታው የሚቀጥል መስሎኛል እውነት ለመናገር ስነሳ ጨዋታው የሚቀጥል ነው ይመስለኝ እና የመጀመሪያ ሲሆን የህዝቡ ጩኸት really affect ያደርግሻል ባይ በጣም affect ያደርግ ያወራ አርጎታል ጄከቦስ ጌም ፕላን በፊልተር ብቻ ነበረ ቆንጆ ይመስልሽ በአካል ግን በጣም ቆንጆ ነሽ የምር በጣም ወጥከና እሺ አንዴ ትዊልደር ፊልምጣ አራባበል በፊልተር ብቻ ነበረ ቆንጆ ይመስልሽ በአካል ግን በጣም ቆንጆ ነሽ የምር በጣም ወጥከና እሺ አንዴ ትዊልደር ፊልምጣ ሂሳባችን ስንት መጣ እስከ ቲካው 2500 ሄሎ ጓደኛዬ በደህና ሰዓት ነው የደወልኩት ባለፈው አብራችሁ ትሰራላችሁ ቲክቶክ ብለ ያስተዋወከልኝ ነይ ዛሬ ብዬ በጋብዛት 2000 ምናምን ልታስከፍለኝ አረ የሆነ ነገር ፍጠር ጓደኛዬ አይሽ እሺ ቆዩት እንዴ ኧረ አልቆየሽም እኔ አንቺን መጠበቅ ስራ አይደል እንዴ ብዙ ቴክስት እየገባልሽ ነው ምን ቴክስት ነው እወድሻለሁ የኔ ሁሉ ነገር እንዴ ምንድነው ይሄ ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር ሳልከብላ እሱ ነው ያረከለ አበዛ ያበደ ሚትር ብራን አረ ጫማሽን ሰሪው ይድፋሽ በእናትህ ስለወላድ አንቺ ነሽ እንዴ እንደው ጀመራችሁ ብርድ ልታስመታኝ ነው እናንተ መገላለጠኝ ምንድነው እንደዚህ ከመጀመሩ አይራብ ክፉ ነው እንደም አሪያ ጓደኛ እዛ ጋር ፈንዲሻ ሲበላን ያገኘሁት እርቦኛል ፈንዲሻ በላ አሰርቶብኛል አረ እሱን ያሰራብኝ ነው ሲል ነበር በደራ ነገር በፍየል አሰርቶብኝ ነው አንተ ምን እንደሰራብኝ በመርፌ ነበር አሁን ወስፌ ነው ማሰቃበት ባለፈው ምን ቲክቶክ ጀምሬያለሁ ምናምን ብለሽ ነበር ምንድነው በቃ ወንድሜ ለስራ ነው የወጣሁት ቲክቶክ ነው ታረከው ሱቅ ላይ መተህ ትቆማለህ እንዴ ቲክቶክ በቃ ፎሎወሩ እየወረደ ነው ታውቃለህ ከኔ ተብረው የሞረደ ነው እንጂ እስቲ በቃ እሺ ልርዳሽ እስቲ አካውንት ንገረኝ አካውንት እስካን ማድረግ ትችላለሽ ዘረብና ቲክቶክ ነው ያልከው አረ በእናትህ ወንድሜ ለስራ ነው የወጣሁት እዚህ ጋር እስካን ማድረግ ጫማው ስንት አለ ምድር ስልኩ አለ በቃ ያበደ አንደኛ ጤናው የሚጠብቅ ለማይ ነው በጣም ያበደ ነው ብርድ ምናምን እንትን ይላል ሁለተኛ ነገር ደግሞ እስካን ታረጋላችሁ ስልካችሁን ወስዳችሁ ቀለል ያለ ነው አሁን የመጣው ነገር ምንድነው ሰውም ላለ መስጠት ያለ ካሻ ላይ እስኩም ይላል እንደነዚህ አይነት ልመኖች ቢበረታቱ ባይ ነኝ ተቆረደ ያልኩ ነው ያኔ 8000 ያሩም ማን ነው ብቻ ዞር ያሞን እንዴ አረ በእናትህ ጫማዬን ላስተካክል እኮ ወደ ሰቢት ሄዳ አታስርም እንዴ ስንት ሰፈር እያለ እዚህ ለመስረቅ አልመቻልኩ አይደለ እሺ ድች ተጀልሽ ነው ሰፈር አይደል አረ በቃ ከለማኝ የተለመናለ ለማኝ ይወስድ ማን ነገረ ሰርቶ መብላት ባይቻል አልጋ ዛሬ አየር የለም እናቴ ተው ወጣቶች በርቱ ምንም ነገር ይስተካከላል ተስፋ እንዳትቆርጡ ወደፊት ጽናት ይኖራችሁ እወዳችኋለሁ ተዋናይ ሄኖክ ወንድሙ እባላለሁ የፊልም ባለሙያ ነኝ በእናንተ እገዛ በጓደኞቼ ያላሰለሰ ያለ መድከም እገዛ ይሄው ተሳክቶልኝ በጽናት የመጀመሪያውን የክራውድ ፈንዲንግ ሙቪ ሰርቼ እናንተ ፊት ቆሜያለሁ በጣም አመሰግናለሁ ፕሬስቲጅ አዲስ በጣም የሚገርም ኤክስፒሪየንስ ነው እንደዚህ ሰው ፊት አውርቼም ብዙ ቆይቼም አላቅም መጀመሪያ ፈርቼ ነበር ግን በጣም ደስ ይላል ወጣቶች እዚህ መታችሁ ልምዱ ሰዱ ብዙ ትልልቅ ሰዎች ይመጣሉ መታችሁ ከነሱ የላይፍ ኤክስፒሪየንሳችሁን ምናምን ሰዱ ተማሩ ወጣቱ በጣም የታዘብኩት ነገር ፊልም ይወዳል እንደው ፊልም አድጎ ተሳክቶለት ባይ ደስ ይለኛል ለነሱ ስል የሚጠይቁት ጥያቄ ይገርማል ያልታዩ መንገዶችን ነው የሚያዩት እኔ መልስ እስኪጠፋኝ ድረስ ማለት እንደው ለፊልም ካላቸው ጉጉት የተነሳ እንደው ቀላል ሆኖላቸው መንገድ ተስተካክሎላቸው ቢሳካላቸውና አብረን ብንሰራ ስሜቴ ነው በርቱልኝ ሌላ ምንም ብለው ነገር የለም ማመስገን ካለብኝ ያው ሁሉ ጊዜ ከጎን ያለው ሆዜር ሪስቴትን አመሰግናለሁ ስድብ ተሳድብ ያላቅም ይያሰለ ምን ያልተሳደብ አሁን ለምሳሌ አንተ ወፍራ ቦርጭን ቀንስ ስፖርት ስራ ይሄ ስድብ ነው እንዴ አይደለም መጣም ጥሩ ያለብኝን ነገር በቃ እኔም እኮ ይሄ እኮ ነው በቃ አሁን በቃ ይሄ ወፍራም ነው ወፍረትን ቀንስ ለጤናክም ሮጤ ለመድረስ ሮጤ ለማምለጥ ይጠቅማል ቀንስ እንደነሽን ቀጥበት ቦርጭን ደግሞ ቀንስ በጣም በዛብህ
ድሮ ነው ከባንክ ለየሰደንም እኮ እየሰደብከኝ ነው ድሮ ለታርጋ በምክር አሳበ እየተሳደብ አይደለም ኪቤ ቀባይ ልበደኝ አይ ስድብ አይደለም ስድብ ቦርጭ ቀንስ አይ ኖርማል ነው ቦርጫ ነው እንጂ ስድብ አይደለም ይሄ እንግዲህ ይሄ ታሽቶ እንደዚህ ሲሆን ማለት ነው እንደዚህ ሲንቀሳቀስ ድረስ አንዱ ለ2 ሰዓት ነው ማሻው ይሄን ጎማ ማለት ነው አሁን ይሄ አንዱ 2 ሰዓት ነው የሚታሸው ይሄ 2 ሰዓት ይሄ 2 ሰዓት ይሄ 2 ሰዓት ያኛውን ጋግሬ ጨርሼ ነው እንጂ በቀን 4 ነው የሚታሸው ለስነ እንዴ የካሜራውን ጽዳት ነው ይፈጭቷል ካሜራው በጣም ጽድት ያለ ነው ዲጂታል ካሜራው ነው የሚመስላችሁ እንሳት ማለት ነው አስብ የእውነት በጣም ይከብዳል አሁን ትንሽ የወገብ ህመም እየተሰማኝ ነው ገና በዚህ እድሜ ማለት ነውና እባካችሁ ቆጣሪውን ግዙልኝ ከስር ሜንሽን የማደርገውን አካውንት ፎሎ አድርጉና ቆጣሪ ልግዛበት ብሩን በእናታችሁ አትለፉኝ በቃ አበረታቱኝ ማን አለ እግርም አለማ እግርም ተጠቀም ችግር የለም ኢትስ ኦኬ ዘለል ማለት ነው ይቀላል እኔ ሌላ ፎሎ በማድረግ አበረታቱኝ ከስር ሜንሽን አደርጋለሁ ዲፊካልት የሚሆን አካውንት ፎሎ አድርጉ ቴንክ ዩ እኔ ምንም አሁን እኮ ከታክሲ መውረዴ ነው አይ ከኋላ 4 ብር የሚያስቀምጠው ላይ 3 ሆናችሁ ጠብቁና እኔ ከንቺ አንቺ ቀጮ እዚህ ጋር አንቺ ሽመጋር ያለብሽ አጋንንት ይገባብን ኧረ አንቺ እኮ ባትመጪ የሆነስ ሌላ ሰው እኮ እዚህ ጋር ይገባ አይመቸን ነበር ተቀምጠን ቱሪናፋ ዝም ብትል እኮ ጥሩ ነው ቀጮ ዳና ቀጮ አንቺ እኮ እንደው ቀጮች እኮ ስሚ ጌታ ሆይ እና መብቴ ነው በቃ የፈለኩበት ሄጄ መቀመጥ መብቴ አትጥሩኝ ቀጮዬ የሆነ አትጥሩኝ እንደምሳሰሉ ይመሳሰላል እናንተ ቆይ ይኸውላችሁ እንግዲህ ትፈርዳላችሁ ስተቱ የማን እንደሆነ ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤት ውስጥ አስተውሉ ብቻ አሁን እሱ ስራ ሄዷል አሁን ስንት ሰዓት ነው 4 ሰዓት ሊሆን ነው አይደል አይዋት ገና ከእንቅልፏም አልተነሳችም እንግዲህ በእኔ ነው የምትፈርዱት በሷ ብድግ ብላ እንኳን ቤት ተረጋግረግ ታረጋግም አይው ፍቅርታ ኧረ ፍቅርታ ወይ ጉድ እናትሽን ቤት እንዲህ ነበር የምታኘው ነው የሞኝ ቤት ተገኝቶ ነው እንደዚህ የምትጋደኝ ሰራተኛ 6000 ብር በገባበት ሰዓት አንቺ እስከ 6 ሰዓት ልተኝ ነው ሆይ ምን ትሉኛላችሁ አሁን እንግዲህ እሱ ሲመጣ አትንኪያት ነው እሱ አይዋት እንግዲህ አሁን 4 ሰዓት ሆኗል 6 ሰዓት ለምሳ ትነሳለች ሲኒ ታቀራራለች በቃ እኔ እንደ ሰራተኛ ሰርቼ ምን ብዬ ያቀራረኩትን በልታ ትተኛለች እንደዚህ አይነት ትዳር አለ እንዴ ስታገቡ ራሳችሁን ቻሉ ሁላችሁም አሁን ይምጣ ራስን ችለውጣ ነው ማለት ትዳር ብለህ ስታስብ እናትን አጥታታቃጥል ችለህ ራስን ችለውጣ አለበለዚያ እየሰራህ ኑራ ምን አይነት ነው እንደዚህ አይነት ህይወት አረኛ እንደዚህ ያልነበርም በፊት ህይወት ተኝታለች እንዴ አሁን ቢመጣ እኔ ነው እንትን የሚል አውቄ ነው የቀረጽኩት እንዴ ህዝብም አይቶ ፍርድ እንዴ እንትን ነው እውነት ለመናገር እናቶች ብዙ እንደዚህ አርፍዳችሁ ስትነሱ ነው አይወዱም የሁሉም ባህሪ ነው ግን ይሄንን ያህል ማዘር ሸሞኑ ያምር እውነት ኮኔ ነገር በጣም ስሎት እኔ እንደዚህ ባውን ብዙ መናገር አልችልም ግን አንደኛ ለልጁ ቢነግሩት ወይ ደግሞ በቃ ልጆትን ይዞልን ይወጡ ምናምን ፐብሊክ ላይ እንደዚህ መውጣት ተገቢ ነው ብዬ አልገመተም ማዘር ብዙ ምሎት ነገር ነበር ግን ትልቅ ሰው ናችሁ ምናምን በሚለው እንለፍ ለማንኛውም ግን እናቶች አይወዱም አንቺን በጧት ተነሽ ካልሆነ ግን የሆነ እንደዚህ የሆነ ፐብሊክ ነገሮችን አንዳንድ ነገሮች ኢንዲቪጁዋል የሆኑ ነገሮች ስፔሻሊ ፕራይቬት ሲሆኑ ደስ ይላሉ እንደዚህ ፐብሊክ መውጣት ተገቢ ነው ብዬ አልገመተም ጋይስ እንግዲህ አሁን ወድቄ ነበር እና ከመውደቅ ተርፌያለሁ ጋይስ እንግዲህ አሁን ንፋስ እየተቀበልኩ ነው ንፋሱ በጣም ደስ ይላል ኦኬ አዶራይ ነው ኤቭሪቲንግ እንትን ላይ ምንድነው ቲክቶክ ላይ ይለቃል በጣም ደስ የሚል ንፋስ ነው ጋይስ እንግዲህ ይሄ የዱባይ ውሃ ነው እንጠጣው እስኪ በጣም ያበደ ነው ጋይስ እንግዲህ አሁን ፀሐይ ሆነብኝ ልጠለለው ቦታ እየፈለግኩ ነው ጋይስ እየተጠለልን ነው እድልተኞች ለቅሶ ላይ ሲሆን በማቴ
ወይ ለሞትልሽ እንደ ከዚህ በላይ ያለ ታይም መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው ደግሞ ሞቶ ትላላችሁ እንዴ? አንቺ ደግሞ ሊያዲሶኛለሽ ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ካልከፍይ አረ ጭራሽ ስራ መደብ በክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማለት እንዲሰማ እየነካች የምታነሳው አረኛ ራቃት ማስቃወጭ እኮ በስቷል። እስቲ ወሬያችን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው እቺ ነገረኛ ሁሌ ያሉ አንዳንድ እንደዚህ ሰዎች ሁሉም የሚወዷቸው አንዳንድ ሰዎች ይኖራሉ እና እሷ ናት ፎር ሹር። እና ደግሞ በቃ ክሎን ያደረገው እና እንትን ነው ከድርተኞች ሁሉ እነሱ አክት ማድረገችው በጣም ያበረ ነው። ባቡን ከፍቶ ነው የሚጠብቀን። እኔ ራሱ ውሃ ከፈለ ጋር ነው ቶሎ ጨርስ። ያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ እኮ ጠባ ይላቸው ወይ እኔማ እንደዚህ በሳት ተቃጥ እየሰራሁት ነው። የማንም ወረው በላ ሲበላሳ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚልግ ከድሩ ዳኛ ጋር ተነጋግረን እናስገባል። አሁን ይሄኑን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምንወጣው ጉልበት ታዲያ እዚህ ብታውቁት አይቻልም? በቤትም ተኝታችሁ ነው የምትውሉ። አትሳሳች። እኔን ከመንገው ባቀላቂ ብዙ ስራ አለብኝ ሰው ነኝ። ማንን ነው መንጋ አንቺ ታያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። ኧረ እባካችሁ ለጉዞው እኮ ለብሶ ያለው ዝም በይ አንቺ ደግሞ ነፍራቃ የድርሰኛ ጠባይ ራሱ ይላል። ምንድነው እዚህ ጋር ልትሰሩ አይደል እንደ ገባችሁ? ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረህ ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮሁብን አይደል እንዴ? ኧረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በልብዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦጫም ሽማግሌ ሂጅ ልትመጣው እንዴ? ዛሬ ደግሞ ትምህርት ቤት ከአስተማሪ ጋር ተደባድቤ ተባርሬያለሁ ብለው ያ ቆንጆ ናታ። እውነት አዎ ትልቅ ነገር ተፈጥሯል። ምንድን ነው የተፈጠረው? ትምህርት ቤት ተባረርኩኝ። አስተማሪ ደብድቤ። አዎ አስተማሪ ደብድቤ? አዎ አንቺ ደብድበሽ? አዎ ይሻልሽ ማለት አስተማሪ እንዴት ይደበደው? በቃ ተጋጨንና አበሳጭኝ። ከዛ ተደባደብኩኝ። ከትምህርት ቤት ተባረርሽ? አዎ ይሻል ማለት ይሻላል። ምንድን ላድርግ ታዲያ? አሁን ሄደክ ደብድብልኝ። እኔ ሄደክ በቃ እንዴት ይመቱኛል? የግሩፕ ረብሻ ነው እንዴ? እንዴት ይመቱኛል? ጭምር እዚህ ቤት ማንም አይረዳኝም። ለዚህ ነው እንዴ ሰሞኑን ዝም ብለሽ ከትምህርት ሁለቴ ሶስቴ የምትመላለሽ? ልክ አይደለሽም። ደግሞ ሄጄ ተደባደብ። እኔ ጎሽ እድሜ ያልፏል። እኔ የምደባደብበት ሰዓት አልፏል። ፋዘር ግን የምር ይሄ እየተቀረጹ ምናምን ካልሆነ ኦብቪየስሊ ፎር ሹር ይታያል። የሆነ አንግሉም የስልክ ምናምን ያስታውቃል። ግን እውነት እንደዚህ ከሆኑ ሪል ላይፍ የቅድሟ ማዘር ከፋዘር ቢማሩ አሪፍ ነው። ልጆት ደግሞ ቆንጆ ናት። ፋዘር በውይይት የሚፈታበት ነገር ነው መፈለግ ያለብሽ እንጂ ድብድብ አይደለም። እሺ መፍትሄው ምንድን ነው? መፍትሄው ሄደሽ መነጋገር፣ አንቺ ሶልቭ ማድረግ ራስሽ። አንተ ሄደና ንገረልኝ እንጂ ደብሊው ፋዘር ደብሊው ለምን ወይ ከአንቺ ጋር እጣላለሁ ወይ ከነሱ ጋር እጣላለሁ። ካላሳመኑኝ ከነሱ ጋር እጣላለሁ። ስጣላ ደግሞ ሎጂካል በሆነ መንገድ ነው እንጂ አኒማል ጌም አይደለም። ይሻልሻል። ነገ ተደበየ መጫወቻ ታይ ቀልድ አይ በቃ ቀልድሽ ነኝ። ዞር በይ ሂድና ደብድብልኝ። ሂጅ ልደባደብ ነኝ። ከአዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀን የሚፈጅብኝ ይመስላችኋል? ሴቶች አደባባይ ደርሰናል፣ ካሳንቺስ ደርሰናል፣ መስቀል አደባባይ ደርሰናል፣ ስቴዲየም ደርሰናል፣ ጋር ደርሰናል፣ ብሔራዊ ጋር ደርሰናል፣ ሊሴ ጋር ደርሰናል፣ አደባባይ ደርሰናል፣ ኤሊያና ሞል ጋር ደርሰናል፣ አድዋ ሙዚየም ደርሰናል፣ 4 ኪሎ ደርሰናል። ዩርና ገነዳይ አትሞትም። ስለዚህ ቀጥል። ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። በስተመጨረሻም አሳክተናል። ዱ ዩ ቢሊቭ ኢን ዳት ሺት? አንዳንድ እንትኖች እረፉ። ቲክቶከሮች ምናምን አንደኛ እግሬን አላሳየንም፣ ዝቅ አድርገህ እዛው ላይ ምናምን ብንከታተል ይሄኔ ጫሙም ምናምን ገርግዷል። እና ሁለተኛ ነገር ደግሞ ዊ ዶንት ሃቭ ኤኒ ፕሩፍ ዊ ዶንት ኬር ምናምን ብለናል። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበረ። እስካሁን ኢንጆይ ካደረጋችሁትና ከወደዳችሁት
አዲስ ሆናችሁ ይህ ልጅ ምናምን እያላችሁ እስካሁን ከተከታተላችሁ ሂድ ሰብስክራይብ በተን እና ደግሞ ነባሩ ናችሁ ደግሞ ያው እስካሁን ረስታችሁ ላይክ ምናምን ያው ታደርጋላችሁ። ነባሮቹ በጣም ጥሩ ናችሁ እና ረስታችሁት እስካሁን ከቆያችሁ ላይክ ማድረጋችሁ እንዳይረሳ። በሌላ ቪዲዮ እንገናኛለን። ሰላም ከሁላችሁ ጋር ይሁን ባይ